ጤና ይስጥልን ክቡራት የኤቢኤን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎች። በምስራቅ ወለጋ ዞን ታጣቂዎች ብዙ ሰዎችን የገደለ ጥቃት ፈጸሙ። መጤ ጠል እንቅስቃሴ ደቡብ አፍሪካን ከአህጉሪቱ ሀገር ጋር አቃቅሯል። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናዎቹን ማቀርብላችሁ ጌታ ያውቃል ማለት ነኝ። ሰብስክራይብ ማድረጉን እንዳይረሱ። በምስራቅ ወለጋ ዞን ታጣቂዎች ብዙ ሰዎችን የገደለ ጥቃት ፈጸሙ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ የዞኑ ስፖርትና ወጣቶች ጽሕፈት ቤት ኃላፊ በታጣቂዎች ተገደሉ። የምስራቅ ወለጋ ዞን ስፖርትና ወጣቶች ጽሕፈት ቤት ኃላፊው አቶ ደቻሳ ገንቲ በታጣቂዎች የተገደሉት በዞኑ ስር በሚገኝ አንገርጉቲን በተባለ ከተማ ወደ ተዘጋጀው የስፖርት ዝግጅት በመጓዝ ላይ በነበሩበት ወቅት ነው ተብሏል። በጊዳ አያና ወረዳ ቱላ ሌንጫ በተባለ ስፍራ ያደፈጠው አማጺ ታጣቂዎች የዞኑን ባለስልጣንን ጨምሮ በመንግስት ጸጥታ አካላት ላይ ጉዳት ማድረሳቸውን ነው የተሰማው። በምስራቅ ወለጋ ዞን ጊዳ አያና ወረዳ አንገርጉቲን ከተማ አቅራቢያ ተፈጸመ በተባለው የታጣቂዎች ጥቃት በሰውና በንብረት ላይ ጉዳት መድረሱ ተሰምቷል። በጥቃቱ ካለፈው የሰው ሕይወት በተጨማሪ በጥቃት አድራሾቹ ታጣቂዎች ታፍነው የተወሰዱ ሰዎች ስለመኖራቸውም ነው የተነገረው። በአንገርጉቲን ከተማ ተዘጋጅቶ የተካሄደ በነበረው ስፖርታዊ ውድድር ላይ ለመታደም ከዞኑ መቀመጫ ነቀምቴ ተነስተው ወደ ስፍራው በማቅናት ላይ የነበሩ የምስራቅ ወለጋ ዞን ስፖርትና ወጣቶች ጽሕፈት ቤት ኃላፊ አቶ ደቻሳ ገንቲ በዚሁ በታጣቂዎች ጥቃት ኢላማ ውስጥ ገብተው ተገድለዋል። በወረዳው ቱላ ሌንጫ በተባለ ስፍራ በተሽከርካሪ ላይ አነጣጥሮ በደፈጣ በተወሰደው የታጣቂዎች ጥቃት ከወረዳው ባለስልጣኑ በተጨማሪ የመንግስት ጸጥታ ኃላፊዎች ላይም ጉዳት መድረሱን የዓይን እማኞች ለዶይቼ ቬለ ተናግረዋል። ለደህንነታቸው ሲባል ስማቸውን እንዳይጠቀሱ ጠይቀው አስተያየታቸውን ያጋሩት የኪርሙ ወረዳ ነዋሪ አስተያየት ሰጪ እንዳሉት ከኪርሙ ወረዳ የፓትሮል ተሽከርካሪዎች ከነቀምት ተመልሳ ጉቲን ስታልፍ መንደር 3 ላይ ተመታ ከነተሳፋሪዎች ተቃጥላለች። ፖለቲከኞች ነበሩባት። ተከሰተ የተባለ ቦታ ለጉቲን ቅርብ ስለሆነ የጸረ ሽምቅ ተዋጊዎችና ሚሊሾች ሲመቱ አድፍጠው ሲዋጉ የነበሩ አማጽያኑ ሰፊ አድርጎ ቦታ ይዘው ስለነበረ እነሱንም አጠቋቸው በማለት የዞኑ ባለስልጣን አቶ ደቻሳ ገንቲም በዚህ ውስጥ ህይወታቸው ማለፉን አስረድተዋል። እንደ አስተያየት ሰጪው የሮዳ ባለስልጣን አቶ ደቻሳ ገንቲ ወደ ስፍራው ሲያቀኑ የነበሩት በጉንቲ የተሰናዳውን ስፖርታዊ ውድድር ለመከታተል ነበር። በጉንቲ ላይ ሲካሄድ የነበረው የከተሞች ውድድር ለመታደም ነበር ወደ ስፍራው ሲጓዙ የነበሩት በማለትም በዚህ በተፈጠረው የአማጺ ታጣቂያን ጥቃት አጋዳሚ ህይወታቸው ማለፉንም አስረድተዋል። በምስራቅ ወለጋ ዞን ወረዳ ኪርሙ ጊዳ አያናና አካባቢ ላይ ባለፉት ጥቂት ዓመታት በተደጋጋሚ የተፈጠሩ የተወሳሰበ የጸጥታ ይዞታ መደፍረስ የበርካታ ሰዎች ህይወት ተቀጥፏል፣ ንብረት ላይ ውድመት ተከስቷል። በአካባቢው በርካታ የገጠር ቀበሌያትም ሰላማዊ አካባቢ ነዋሪዎች በሚደርሰው የታጣቂዎች ጥቃት ከንብረት እርሻቸው ተፈናቅለው ለሰፊ ችግር ተዳርገዋል። አስተያየት ሰጪው የኪርሙ ወረዳ ነዋሪ እንደሚሉት አሁን ባለው የታጣቂዎች እንቅስቃሴ ደግሞ የባሰ እንዳይመጣ የሚያሰጉ ምልክቶችም ተበላክተዋል። ከዚህ በፊት ከተፈጠረው ቀውስ በላይ አሁን ላይ ያ ስጋት ተመልሶ እንዳይመጣ ነው በማለትም ከዓመታት በፊት በወረዳው ተከስቶ በነበረ ጥቃት ከፍተኛ ውድመትና የህይወት መቀጠፍ መፈጠሩን በማስታወስ አሁንም በታጣቂዎች በኩል የሚቀርበው ዛቻ ከፍተኛ የሆነውም ስጋት መደቀኑ በአስተያየታቸው ተናግረዋል። በቅርቡ ከሳምንታት በፊት በኪርሙ አጎራባች ወረዳ አገምሳ ከተማና ዙሪያ ላይ ተከስቶ በነበረው የታጣቂዎች ጥቃት የሰው ህይወት መቀጠፉና የአካባቢው የሰላማዊ ዜጎች ንብረት የነበረ የቤት እንስሳት መዘረፋቸውን በሰፊው መዘገቡ ይታወሳል። በምስራቅና በሆሮ ጉድሩ ወለጋ ዞኖች አካባቢ በተደጋጋሚ ጸጥታ ስለመደፍረስ ዶይቼ ቬለ በጉዳዩ ላይ ከአካባቢ ባለስልጣናት ተጨማሪ መረጃዎችን ለማግኘት ያደረገው ብርቱ ጥረት ለዛሬም አልተሳካም። ከአንድ ሳምንት በፊት አዳማ በተካሄደው የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያስ መደበኛ ስብሰባ ላይ በክልሉ በተለይም በእነዚህ የምስራቅና የሆሮ ጉድሩ ወለጋ ዞኖች አካባቢ ተደጋግሞ የሚከሰተው የጸጥታ መደፍረስ በተመለከተ ለምክር ቤቱ አባላት ማብራሪያ የሰጡት የጨፌ መንግስት ተጠሪ አቶ ከፍያለው ተፈሪ ይህንን ብለው ነበር። አማርኛና ኦሮምኛ ተናጋሪ ሸኔዎች የተለያዩ ችግሮችን ለመፍጠር ጥረት እያደረጉ ነው በማለትም የጋራ ዕቅድ የሌላቸው ታጣቂዎችን ተልዕኮ ወስደው አካባቢውን በማወቅ ከሰዋል። መንግስት በአካባቢው መልሶ ሰላምና መረጋጋትን ለማስፈን መስዋዕትነት እንደሚከፍል መናገራቸው ይታወሳል። መጤ ጠል እንቅስቃሴ ደቡብ አፍሪካን ከአገሪቱ ጋር አቃቅሯል።
በቀጠለው መጤጠል እንቅስቃሴ ምክንያት በደቡብ አፍሪካና በቀሪው የአገሪቱ ክፍል መካከል ከፍተኛ ክፍተት ተፈጥሯል ሲሉ አንድ አንጋፋ የፍልሰት ጉዳዮች ተንታኝ ተናግረዋል። ደቡብ አፍሪካ ያንን ክፍተት ለመሙላት ከፍተኛ ስራ ይጠብቃታል ሲሉም በእንግሊዙ ኦክስፎርድ ዩኒቨርሲቲ የፍልሰትና የልማት መምህር የሆኑት እኚሁ ተንታኝ ፕሮፌሰር ሎሬል ላንዱ ለዶይቼ ቬለ አስረድተዋል። የደቡብ አፍሪካ መንግስት ሰሞኑን ባወጣው መግለጫ ከአንዳንድ ሀገራት ጋር የተፈጠረው ልዩነት በንቃት ለመፍታት ቁርጠኛ መሆኑን አስታውቋል። ደቡብ አፍሪካ የገባችበት ውዝግብ በጆሃንስበርግ እና በሌሎች የሀገሪቱ አካባቢዎች የቀጠለው መጤጠል እንቅስቃሴ በደቡብ አፍሪካ ላይ ዲፕሎማሲያዊ ጫና እያሳደረ ይገኛል። በእንግሊዝ ኦክስፎርድ ዩኒቨርሲቲ የፍልሰትና የልማት መምህር እንዲሁም በደቡብ አፍሪካ ጆሃንስበርግ በሚገኘው ዌስት ዩኒቨርሲቲ የምርምር መምህር የሆኑት ፕሮፌሰር ሎሬል ላንዳው እንደሚሉት ደቡብ አፍሪካ የገጠማት ዲፕሎማሲያዊ ውዝግብ ከፍተኛ ነው። ከጋናና ከናይጄሪያ ጋር እንዲሁም ከጎረቤቶቿ ጋር የገባችበት ውዝግብ በምሳሌነት በመጥቀስም ይህንኑ ለዶይቼ ቬለ አብራርተዋል። ጋናና ደቡብ አፍሪካ ጠንካራ የቀረበ ግንኙነት ነበራቸው። ደቡብ አፍሪካና ጎረቤቶቿም ጠንካራ ግንኙነት ነበራቸው። ያ ግንኙነት አሁን ተበላሽቷል። አሁን በደቡብ አፍሪካና በቀረው የአገሪቱ ክፍል መካከል ከፍተኛ ክፍተት አለ እና ደቡብ አፍሪካ ያንን ክፍተት መሙላት ከፈለገች ከፍተኛ ስራ ይጠብቃታል ብለዋል። የደቡብ አፍሪካ የውጭ ጉዳይ መስሪያ ቤት ሰሞኑን ባወጣው መግለጫ ፕሪቶሪያ ከአንዳንድ የምዕራብ አፍሪካ ሀገራት ጋር የተፈጠረውን ልዩነት በንቃት ለመፍታት ቁርጠኛ መሆኗን አስታውቋል። መግለጫው በተለይም ጋናና ናይጄሪያን በስም ጠቅሷል። ፕሮፌሰር ላንዶ እንደሚሉት ሁለቱ ሀገራት በስም የተጠቀሱት በጉዳዩ ላይ በያዙት ጠንካራ አቋም ምክንያት ነው። ሁለቱ ሀገራት በስም የተጠቀሱት ደቡብ አፍሪካን በማስፈራራታቸው ይመስለኛል። ናይጄሪያ የኢኮኖሚ ማዕቀብ እንደምትልም አስፈራርታለች። ጋናም እንደተመለከትነው ከተቃውሞ በተጨማሪ ህጋዊ እርምጃ እንደምትወስድ አስጠንቅቃለች። ደግሞም እነዚህ ሀገራት የደቡብ አፍሪካ ትልቅ የንግድ አጋሮች ናቸው፣ ትልቅ የፖለቲካ አጋሮች ናቸው። ናይጄሪያ ከደቡብ አፍሪካ በመቀጠል የሀገሪቱ ትልቅ የኢኮኖሚ ባለቤት ነች በማለትም አስረድተዋል። ሁለት የጋና ዜጎች በበኩላቸው በደቡብ አፍሪካ በሚገኙ የተለያዩ ሀገር ዜጎች ላይ እየደረሰ ያለውን ጥቃት መነሻ ያደረገ ክስ በእንግሊዝኛው ምህጻረ ቃል ICC በመባል የሚታወቀው ዓለም አቀፍ የወንጀለኞች ፍርድ ቤት አቅርበዋል። ቀደም ሲል የመንግስት ቃል አቀባይ የነበሩት ፓልግሬቭ ዳንኩሂና የጸጥታ ተንታኙ የሆኑት ኢማኑኤል ኬቲኒ የቀረቡት ክስ የደቡብ አፍሪካ መንግስትን በጽኑ ይወነጅላል። በሀገሩ ባለው የውጭ ዜጎች ላይ የሚደርሰውን ጥቃትና የጥላቻ ወንጀል መከላከል አልቻለም የሚል ከጠቀሷቸው ነጥቦች አንዱ ነው። ድርጊቱ በሰብአዊነት ላይ ከተፈጸሙ ወንጀል ጋር እንደሚስተካከልም ገልጸዋል። የደቡብ አፍሪካ መንግስት ግን አድርባይ በማለት ክሱን አጣጥለዋል። እንደ ጎርጎሪያኑ የዘመን አቆጣጠር ከ2000 የመጀመሪያ ዓመታት ጀምሮ በደቡብ አፍሪካ በሚገኙ የውጭ ዜጎች ላይ ጥቃቶች ይፈጸሙ እንደነበረም ፕሮፌሰር ላንዲው አስታውሰዋል። በተለይም በ2008 በተቀሰቀሰው መጤጠል እንቅስቃሴ ወቅት 62 ሰዎች መገደላቸውን እና ከ100,000 በላይ ደግሞ መፈናቀላቸውን ጠቅሰዋል። ጥቃቱ እየቀጠለ ያለው የሀገሪቱ መንግስት ኃላፊነቱን ባለመወጣቱ እንደሆነም ያምናሉ። ከዚያን ጊዜ ጀምሮ ይህን ጥቃት በድጋሚ እንዳይከሰት ለማድረግ የደቡብ አፍሪካ መንግስት ምንም አልሰራም፣ እናም በተደጋጋሚ ተከስቷል። አሁን የእነዚህ ጥቃቶች መሪዎች ተጠያቂ ለማድረግ እየሰራው ነው በሚል ቢናገርም ብዙ ሊሰራ የሚገባና የሚቀር ነገር አለ እና አሁን ያንን ማድረግ ችግሩ ስር ከሰደደ በኋላ የመጣና የዘገየ ነው ብለዋል። አሁን በስልጣን ላይ ያለው የደቡብ አፍሪካ መንግስት ግን ከተለያዩ ወገኖች የሚቀርቡበትን መሰል ወቀሳዎችን አይቀበልም። የሀገሪቱ የውጭ ጉዳይ መስሪያ ቤት ሰሞኑን ባወጣው መግለጫ መጤጠል እንቅስቃሴን፣ ዘረኝነትን፣ አድሏዊነትና መሰል ተግባራትን እንደማይቀበል አመላክቷል። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይህን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስከምንገናኝ መልካም ጊዜ እያለን ኢቢኤን የዜና ቻናልን ላይክ እና ሰብስክራይብ ያድርጉ፣ የደወል ምልክቱንም ይጫኑ። አስተያየቶንም በኮሜንት ሴክሽን ላይ ያስቀምጡልን።